በዛሬ ፕሮግራማችን ህወሓትን በመመስረት ሂደት ከፍተኛ አስተዋጽኦ ያደረጉና የቀድሞ ታጋይ የነበሩ አሁን ደግሞ በተለያዩ የሥራ ዘርፎች ላይ ተሰማርተው የሚገኙትን ዶክተር አረጋዊ በርሄን እዚህ ስቱዲዮ ጋብዘናቸው ሀገራዊ ጉዳዮችን ያነሳን አብረን ቆይታ እናደርጋለን። እንድትከታተሉን የአክብሮት ግብዣችን በያላችሁበት ይድረስ። እንኳን ደህና መጡ እንግዳይ። እንኳን ደህና ቆያችሁ። ህወሓትን ከመመስረት ሂደት ጀምሮ በርካታ የሚሉ የትግል ዓመታትን ያሳለፉ ከመሆኑ ጋር ተያይዞ አሁን የተፈጸመው ነገር በየትኞቹም የዓለም ታሪካት እኛም ደግሞ እንደ ሀገርም ደግሞ በሀገራችን ጦርነቶችን በተለያዩ ዓመታት አካሂደን እናውቃለን። መንግስታት ከመንግስታት ነገስታት ከነገስታት ይዋጉ ነበረ። ነገር ግን መንግስት ሆኖ ሲመራ የነበረ አካል መልሶ የሀገር መከላከያ ሰራዊትን ሀገርን ግን የወጋበት ታሪክ እኔ እስከማውቀው ድረስ ካነበብኩትም አይቻላቅምና በዚህ ልክ አስበውት ያውቃሉ? ህወሓትን እንዲህ ሊያደርግ ይችላል ብለው? የህወሓት አመራር በክህደት ተግባራቱ ትልቅ አርካይቭ ትልቅ መጽሐፍ ሊወጣው የሚችል አመራር ነው። እዚህ ላይ አመራሩና ሌላው ታጋይ ሌላው ህዝብ በደንብ አድርገን ለይተን ማየት ይኖርብናል። እሱ ካላየን ብዙ ችግር ውስጥ የምንገባ ይመስለኛል። ስለዚህ እነዚህ ጥቂት ቡድኖችን ማለት ነው። እኔ ልክ ነው ገብቶኛል። እነዚህ ጥቂት ቡድኖች ሲጀመር እኛ አብረን ስንጀምረው ትግሉ አጠቃላይ የኢትዮጵያ ትግል ጋር የተማሪዎች እንቅስቃሴ ጋር የተያያዘ ስለነበረ ውስጣዊ ባህሪያቸው ለማየት አይቻልም ነበር እና በደፈናው ለብሔሮች እኩልነት የሚል ዓላማ አንግበን ነበር የተነሳ ነው። ይሄም በዲሞክራሲያዊት ኢትዮጵያ ከለላ ስር ሊፈታ ይችላል የብሔሮች ጥያቄ የሚል እምነት ነው የነበረን ሲጀመር። ይህ ደግሞ ተገቢ ጥያቄም ነው። የብሔሮች እኩልነት አድሎ ነበረ፣ ብዙ ችግሮች ነበሩ። የፖለቲካ ባህል ኋላቀር መሆኑም ራሱ አስተዋጽኦ ነበረው። ስርዓቶቹ ራሱ የአድሎ ስርዓቶች ነበሩ፣ የእኩልነት ስርዓቶች አልነበሩም። የኃይለሥላሴ ብለው የደርግ ብለው የኢህአዴግ ኋላ አፍጥጦ የወጣው። ስለዚህ ትግሉ በቅንነት ለእኩልነት ለአብሮ መኖር እንዳውም ለሶሻሊዝም የሚልም ነበረበት፣ ህብረተሰባዊነት ነበረበት። ያን ይዘን ስንወጣ ውስጣቸው ግን እነዚህ ኋላ ብቅ ያሉ አመራር የተለየ ፍላጎት እንደነበራቸው ጊዜ አልፈጀም ለማወቅ። ገና ትግሉ ሲጀመር የትግራይ ትግል ልክ እንደ ኤርትራው ትግል የመገንጠል ጥያቄ እናረጋዋለን፣ የኮሎኒያል ጥያቄ እናረጋዋለን እስከ ማለት የደረሱ ነበሩ እነ ስብሃት በዛን ወቅት ማለት በትግል ወቅት ራሱ ሲጀመር ራሱ። አዎ ያኔ ሁሉም ታጋይ ስለሆነ ታግለን ይህንን አመለካከት እንለውጠዋለን የሚል በጎ ዲሞክራሲያዊ የሆነ አመለካከት ስለነበረን በትግል ሂደት ቻሌንጅ እያደረግናቸው ታግደር እየፈጠርንባቸው ለሚሉት ሁሉ መረጃ አምጡ፣ ማስረጃ አምጡ፣ ታሪካዊ ይሁን ፖለቲካዊ ይሁን ፍልስፍናዊ ይሁን ጭብጦች አምጡ፣ ሀሳባቸውን የሚደግፍ እያል እየተቃወምናቸው ብዙ ተጓዝን። ይህን በግልጽ መድረክ ሲሸነፉ ውስጡን መደራጀት ጀመሩ፣ መሸረብ ጀመሩ። ከዛ በኋላ ማለሊት የሚባል ድርጅትም ፈጠሩ። ላሳጥረው ነገሩ በ77 ዓመተ ምህረት ያንን ማለሊት የሚለው ድርጅትም ከልብ አምነውበት አልነበረም። ለቡድናዊ ጥቅም መሰባሰቢያ ነበር ኋላ እንደታየው። ምክንያቱም ስልጣን ሲይዙ አዲስ አበባ ሲገቡ እርግፍ አድርገው ተውት፣ ስሙም እንዳይነሳ አደረጉ። ስለዚህ እነዚህ ሰዎች በየደረጃው እየወሰዱት የመጡት አቋሞች ስናያቸው የግል የቡድን ጥቅም ማራመድ እንጂ የህዝብ የወገን የሚል ጭራሽ አልነበራቸው። ብዙ አገር ነክ ፖሊሲዎች ማንሳት ይቻላል። ለምሳሌ የባህር በር ጥያቄ ኢትዮጵያ ህይወቷ በሙሉ እድሜዋ በሙሉ የባህር በር ተለይታት የማታውቅ ሀገር ነች። ከጥንት ጀምሮ ማለት ነው። ገና ኤርትራ ሳትፈጠር ግን ያንን እንደ ዋጋ የሌለው ነገር መቁጠር እንደደረሱ አንድ አብነት ለማንሳቴ ነው እንጂ
ብዙ ሀገራዊ ፖሊሲዎች ማንሳት ይቻላል ለማለት ነው። እንዲሁም አንዳንድ የሚጽፉት ሰዎች ስላላዳመጥናቸው እንጂ በሰዓቱ ሀገር በሚመሩበት ወቅት እነዚህ የተወሰኑ የቡድን አባላት የራሳቸውን ሀገር የሚመሩ አይመስሉም። ልክ በቀኝ ግዛት ሌላ ሀገር የያዙ ነው የሚመስሉ። ከአንድ አብራክ የወጣን ማህበረሰብ ባህሉን እንዲያጣ፣ ሃይማኖቱን እንዲያጣ፣ ክብሩን እንዲያጣ፣ ወደቡን እንዲያጣ፣ የጥላቻ ሐውልት ሰርቶ የአንድነት ሐውልቱን እንዲያፈርስ እያደረጉ መምራት፣ አንድነት እንዲጠፋ አድርጎ እንዲበታተን ማድረግ ከሀገሩ ከበቀለ የፖለቲካ ስርዓትም ሆነ የማህበረሰብ ክፍል ይሄ የሚወከል አይደለም እየተባለ ለአመታት ይነገር ነበረ። ቢፈጀኝ በማንኪያ ባይፈጀኝ በእጅ ከተሳካ እንደ ሀገር ካልተሳካ ደግሞ መለስ ብዬ ሄጄ ገንጥያችንን አካባቢ ብቻ እኖራለሁ የሚል እሳቤ የነበራቸው ከድሮም ጀምሮ ተብሎ ይነሳ ነበር። ይሄ አሁን ፍጥጥ ብሎ የመጣበት ሁኔታ የለም። አሁን ፈጦ ወጦ ልናየው ይችለናል። ግን እኛ ከመጀመሪያውም እንታዘበው ነበር። እኛን እስኪያባርሩ ድረስ ውስጥ ሆነን ነበር የታገልነው። ከዛ በኋላ ሄዶ ትግሉ አብሮ ለመኖር የማይቻልበት ደረጃ ደረሰ። እኛንም ጭራሹን አገለሉን። የእኛን ሀሳብ የሚደግፉ ጓዶች መግደል ጀመሩ። ለምሳሌ እንደነ ተክለ ሐዋዝ ሌሎችንም ማባረር፣ ማሰቃየት፣ ማሰር ጀመሩ። ከዛ በኋላ እንግዲህ ችግሩ እየፈጠጠ መጣ። እነዚህ ሰዎች በእውነት ለመናገር ራሱ የመገንጠል ጥያቄን በህገ መንግስት 83 ሲገቡ ማለት ነው። ከዛ ቀደም ብለውም በቻርተር ላይ አስፍረውት ነበር በ91 ዓመተ ምህረት በ87 ዓመተ ምህረት ከዛ 83 ስልጣን ሲይዙ ህገ መንግስት ውስጥ ሸነቀሩት። መገንጠል ለምንድን ነው ለምን አስፈለገ ብለን ብዙ ከዛ በፊትም እንከራከር ነበር። እንደ ዲሞክራሲያዊ መብት አድርገው ነው የወሰዱት። መገንጠል በፖለቲካ አይንም በፍልስፍና አይንም ስታየው ትንሽ መሆን መለየት መጥበብ ማነስ ነው እንጂ ፖለቲካዊ ትርጉም የለውም። ፖለቲካዊ ፊውቸር ወይም መጪ እድልም ያለው አይደለም። የሰው ዘር በሙሉ እንደ ማህበረሰብ ነው የኖረው እንጂ ተገንጥሎ አይደለም። ግለሰብ መኖር አይችልም ያለ ማህበረሰብ፣ ያለ ቤተሰብ፣ ያለ ስብስብ መኖር አይችልም። ስለዚህ ይህን ራሱ ህገ መንግስት ውስጥ አስገብተው ቅጥ የሌለው መለያየት፣ ህጋዊ የሆነ የመለያየት እርምጃ መውሰዳቸው ከበፊቶቹ የነበሩ ስርዓቶች የተለየ ነው እና ይሄ ራሱ አንድ ምልክት ነበረ ስለ ሀገር የሚባል ፍቅር እንደሌላቸው። በቅርቡም የነሱ ደጋፊዎች አሉ፣ ካድሬዎች፣ ጸሐፊዎች ምናምን ትግራይ ኢትዮጵያ ሆነ አታውቅም እስከ ማለት የደረሱ የነሱ ካድሬዎች ናቸው። በሎ አይዟችሁ እየተባሉ የሚጽፉ በየመድረኩ እየወጡ የሚናገሩ አሉ። ስለዚህ ትግራይ ኢትዮጵያ ሆና ማጣቅ ከሆነ እነዚህ ከትግራይ መጥተው ኢትዮጵያን ሲያስተዳድሩ በቀኝ ግዛት ነው ሲያስተዳድሯት የነበሩ ማለት ነው። እሱ ነው እንቆቅልሽ ሪሊ ይሆናል። ታዲያ ማናችሁ ብትላቸው፣ ታዲያ ይሄ ታሪክ የማን ነው ብትላቸው እስከ ምንም ሂደዋል። የአክሱም ታሪክ የአክሱምና አካባቢዋ ብቻ እዛ ያሉ ቦታዎች እነ መዝብር፣ እነ ዳሞ፣ እነ አድዋ፣ እንትጮም አይደርስም። አዲግራትም የአክሱም አይደለም እስከ ማለት የደረሱበት ሁኔታም ሰምተናል። በጣም የሚገርም ከሲቲ ስቴት የነ ግሪክ ሲቲ ስቴት የሚባለው አክሱም ሲቲ ስቴት ነበረች ብለው ሊተርኩ ይሞክራሉ። ግን ታሪኩ እንደሱ አልነበረም። አክሱም እስከ የመን ድረስም ሲሰፋ የነበረ እስከ ሞሮዌ ድረስ ሲሰፋ የነበረ ግዛት ነው፣ ሀገር ነው። በመስፋቱ ምክንያት በጣም በመለጠጡ ምክንያት ነው እየደከመ የመጣው። እንደውም ምክንያቱም ሊቆጣጠረው አልቻለም ሁሉም ነገር። ቀይ ባህር ተሻግረ እዛ መንግስት መስርተህ
ከአክሱም እየተመላለስክ ለማስተዳደር ከባድ ስለነበረ በመስፋቱ የተነሳ ለውድቀቱ ምክንያት ሆነ፣ ለመጥበቡ ለማነሱ ምክንያት ሆነ እንጂ ትልቅ ሀገር ነበረ። ስለዚህ ምን ለማለት ነው? አክሱም ያለ ማን ነው? ትግራይ ያለ አክሱም፣ ትግራይ ያለ ኢትዮጵያ፣ ኢትዮጵያ ያለ ትግራይ ያለ አክሱም ማሰብ የሚቻል አይመስለኝም። ሆኖም አያውቅም። ታሪክ ካገላበጥ በቅጡ ካየ ነው የማይሆን ነገር ነው ሲፎተርኩ የኖሩት። ስለዚህ አሁን የወሰዱት እርምጃ ለኔ አዲስ አይሆንብኝም ለማለት ነው። ህገ መንግስቱን የጣሰ የፌዴሬሽን ምክር ቤት ትዕዛዛትን የጣሰ የብሔራዊ ምርጫ ቦርድ ትዕዛዛትን የጣሰ ለመነጠል ብቻ ያሰበ ቅድ ስለነበረ በሀገራዊ ሰራዊታችን ላይ በፌዴራል ሰራዊት ላይ በመከላከያ ሰራዊታችን ላይ የወሰዱት እርምጃ ከዚህ ሰንካላ አመለካከታቸው የሚመነጭ ነው። ምናልባት አንድ ጥያቄ ላንሳ እዚህ ጋር። ይሄ ስነ ልቦና ከየት መጣ? ይሄ ስነ ልቦና የትግራይ ህዝብ ስነ ልቦና አይደለም። ቅድም እንደተባባልነው ህወሓትም ሲመሰረት እንደ ድርጅት እንደ ፓርቲ ይሄ ሀሳብ ያልነበረውም እነዚህ ጥቂት አካላት ይዘውት የመጡ አስተሳሰብ ነው። መገንጠል እንኳን ራሱ አሳማኝ ቢሆን በደል አለ ወይም ደግሞ ራሴን የምችልበት የሀብት አቅም አለኝ መገንጠል እፈልጋለሁ ቢል እንኳን በየብሔር ብሔረሰቦቹ ጓሮ ነገ ሊለያዩበትና ሊጋደሉበት የሚችሉትን ፈንጅ ጠምዶ መሄድ በአማራና በኦሮሞ በቤኒሻንጉልና በአማራ በወላይታና በሲዳማ በስልጤና በጉራጌ አንድ የነበረውን ህዝብ አንተና እኔ እንለያያለን፣ አንተና እሱ ትለያያላችሁ፣ አንድ አይደላችሁም፣ ቋንቋችሁም አንድ አይደለም፣ አብራችሁ መኖር አትችሉም የሚል የመከፋፈል ትርክት ተርኮ ቦምብ በየቦታው ቀብሮ ሄዶ በመጨረሻ ደግሞ ይህንን ድርጊት ማድረግ ይሄ ስነ ልቦና ከየት ይመጣ? ከየትኛውም የዓለም ጫፍ ተደርጎ የማይታወቅ ስለሆነ ይሄ ቤተሰባዊ ነው ወይስ እንደ ፓርቲ ከፓርቲው አመራሮች መካከል ይህንን ሊያደርግ የሚችል የተፈጠረ እንትን ነበረ? ይሄ ከባድ ጥያቄ ነው። እንትንም የሚጠይቅ ሳይኮሎጂካል አናሊሲስ ትንተና። የጭካኔው ጥግ ከብዶኝ ነው እኮ በጣም ህጻናትን ሁሉ ለውትድርና እስከ መመልመል ንጹሃን ዜጎችን ማስጨፍጨፍም መጨፍጨፍም ተጨመረበት። ደግሞ አሁን ምናልባት በእኔ በጥልቀት ያልተጠና ግምጋሜ የበታችነት ስሜት ያደረባቸው ሰዎች የሚወስዱት እርምጃ ይመስለኛል። ለምን ብትለኝ ለምሳሌ ሂትለርን ብናይ ወይም ሙሶሎኒን ብናይ ከበታች ከቤተሰብ ችግር የነበረባቸው ሰዎች የወጡ መሪዎች ነበሩ። ኋላ ጨካኞች ምናምን እየሆኑ እና ብዙ ጨካኞች እንደዚህ አይነት አስተዳደግና አመጣጥ ያላቸው ይመስለኛል። ኋላ የተፈጠሩት የህወሓት አመራሮችም ሲያዝ ከታሪክ የመጣ የበታችነት ስሜት ያሳደሩ አብዛኛዎቹ ወላጆቻቸው ከጣሊያን ጋር አብረው በጀግኖች ኢትዮጵያውያን ሲተቹ የነበሩ ጥሩ የጀርባ ታሪክ የሌላቸው ቤተሰቦች በዚህ አስተዳደግ የመጡ የበታችነት ስሜት ይሄ ኢንፌሪዮሪቲ ኮምፕሌክስ የሚለው ይዟቸው የመጣ አብረው የመጣ ይመስለኛል። ስለዚህ ስልጣን ሲይዙ ጨካኞች ሆኑ፣ ስልጣን ሲይዙ ተከላካዮች ሆኑ። ሌላው የሚውጣቸው የሚነጥቃቸው ምናምን ሆነና እዛ ላይ ተሰባስበው ሁሉንም መዝረፍ ጀመሩ። ሰውንም መዝረፍ፣ ሀብቱንም መዝረፍ፣ መሬቱንም መዝረፍ። አንድ ሰው ድሮ በፊውዳሉ ጊዜ 1000 ጋሻ መሬት አለው ተብሎ እሪ ምናምን ይባል ነበር። አሁን ግን እነዚህ ሰዎች የሚዘርፉት መሬት ብቻ አይደለም፣ ገንዘብ የሚያገሪቱ ገንዘብም ይዘርፋሉ። ለምሳሌ ግሎባል ፋይናንሻል ኢንቴግሪቲ የሚባል አንድ ዓለም አቀፍ ተቋም የሚሸሽ ገንዘብ የሚከታተል ነው። ግሎባል ፋይናንሻል ኢንቴግሪቲ በሱ አሃዝ መሰረት በ11 ዓመታት ውስጥ
29 ቢሊዮን ሚሊዮን አይደለም ቢሊዮን ዶላር ከኢትዮጵያ ሸሽቷል። የሚያሸሸው ማን ነው? እነዚህ ስልጣን የያዙ እየተከፋፈሉ የሚያሸሹት ሰዎች የነበሩ ናቸው። እና ይሄ ነገር በዝርፊያውም ተሰማርተዋል። ስለዚህ የዘራፊዎች ቡድን ተፈጠረ። ክላስ ጂላስ የሚባለው የዩጎዝላቪያ ጸሐፊ ዘኒው ክላስ ብሎ የጻፈው መጽሐፍ አለ። ቆይቷል። እነ ማርሻል ቲቶ አብረውት ሲታገሉ የነበሩ ጸረ ፋሽዝም ከነሱ ጋር ታግለው ፋሽዝምን አሸንፈው ዩጎዝላቪያ ላይ ሶሻሊዝም ሲመሰርቱ እንደኛ አይነት ችግር አጋጠማቸው። እነ ቲቶ የራሳቸው መደብ ፈጥረው ሌላውን ረሱት። ሌላው እንደሌለ ቆጠሩት። ብዙ ግፍም አደረሱ። ይሄ ሰውዬ ምን ብሎ አሰሩት። ይሄ ሰውዬም ተው ጥሩ አይደለም ይሄ ነገር ሲል አሰሩት። እስር ቤት ሆኖ ኒው ክላስ ብሎ የጻፈው መጽሐፍ አለ። አሁንም አለ፣ አማዞን ላይ ይገኛል። ስለዚህ አዲስ መደብ ነው የተፈጠረው። ከኢትዮጵያ ሕዝብ የራቀ የወጣ ከትግራይ ሕዝብ የራቀ ራሱ ልዩ መደብ ሆኖ እሱ የሚያስበው እሱ የሚበላው እሱ የሚጠጣው ልጆች የሚኖሩት የተለየ፣ ድሃው ሕዝብ ደግሞ የሚኖረው በምግብ ለስራ በሴፍቲ ኔት የሆነበት ሁኔታ ነው የተፈጠረው። ስለዚህ እነዚህ ሰዎች እንደዚህ ጨካኞች መሆናቸው ለሕዝባቸው ስልጣን ላይ ላደረሳቸው ለታገለው የትግራይ ሕዝብ ክደው እሱ ውሃ እንኳን አጥቶ ውሃ ፌዴራል መንግስት እየላከ እየቆፈረ እየዋለ ውሃ እንኳን አጥቶ እህል አጥቶ እየኖረ እያለ አይናቸው እያየ ረስተውት ነበር። ስለዚህ የነዚህ ጭካኔ ገደብ የሌለው ጭካኔ ነው። ስለዚህ በመከላከያ ሰራዊታችንም የወሰዱት እርምጃ ከዚህ ጋር የተያያዘ የጭካኔ ዘይቤ ነው እና ባጭሩ ምን ለማለት ነው የበታችነት ስሜት አድሯቸው ያደጉ ግን አጋጣሚ ሆነው ስልጣን የያዙ ሰዎች ናቸው ለማለት ነው። ምናልባት ግን ታጋይም ስለነበሩ እርስዎ በትግል ወቅት የጠላት ጦር ይወጋል፣ ይወድቃል፣ ቁስለኛ ሊሆን ይችላል፣ ሊማረክ ይችላል፣ ህይወቱም ሊያልፍ ይችላል። የሚያዝበት የራሱ የሆነ የጦር ህግ የለም። በዓለም አቀፍ ህግ ሬሳ ላይ መጨፈር የማን ስነ ልቦና ነው? እኛ ኢትዮጵያውያን ደግሞ የሞተን ሰው አይታማም ራሱ እንኳንና ሌላ ነገር ሊደረግና ሰው ከገደሉ በኋላ መጨፈር፣ ምግብ አብልቶ ሰዎችን መግደል፣ አብሮ ተኝቶ አድሮ በሰላም ሳያውቁ አፍኖ አስሮ ሰዎችን የመግደል በኋላም ደግሞ ልብሳቸውን አውልቆ ራቆታቸውን ይመጣል ስነ ልቦና በዚህ ልክ በወታደራዊ ታሪክ የተመዘገበ የጭካኔ እንትን አለ ብዬ አላስብምና እንዲህ አይነት ነገሮች ከወታደራዊ ዲሲፕሊን አንጻርስ ምን ያክል ይታያሉ? ልክ ነው። በድርጅቱ የምርኮኛ አያያዝ የሚል ማንዋል ነበር፣ ጽሁፍ ተዘጋጅቷል፣ አዘጋጅተን ነበር። በዛ መልክ ሰራዊቱ ይሄ ታጋዩ የህወሓት ታጋይ የዋህ ታጋይ ነው። አብዛኛው ወጣት ነው፣ ወጣት ገበሬ ነው፣ የገበሬ ልጅ ነው። የተወሰነ ደግሞ ትምህርት ያለው ትምህርት የቀሰመ ነው፣ በጣም ትንሽ እና ይሄን ትምህርት በደንብ ነበር የያዘው። ምርኮኛ ሲያዝ እንደ ራስህ አድርገህ ያዘው ብቻ አይደለም። ምርኮኛ በደንብ መያዝ ማለት ነገ ሊማረክ የሚችል እንዲበዛ ማድረግ ነው የሚልም አብሮ ታክሎበት ነበር። እኔ ያስታውስ ደና መሆናቸውን ሰላም መሆናቸውን ያየ ሌላውም እጁን እየሰጠ ይመጣል። መቀያየራም ይሆናል ደግሞ በኋላ ላይ ኤግዛክትሊ ደግሞ ሰርተዋል። አብዛኛው ስናደርጋቸው የነበሩ ጦርነቶች ከደርግ ወታደር ጋር ብዙውን ጊዜ እናሸንፋለን። ብዙውን ጊዜ የምናሸንፈው ግን ሰራዊቱ እጅ ስለሰጠ ነው እንጂ ከኛ የበለጠ ከኛ ያነሰ ሆኖ በትጥቁ በታክቲኩ ምናምን ሳይሆን እነዚህ ጥሩ ሰዎች ናቸው፣ ለጥሩ ዓላማ የሚታገሉ ናቸው። ስለዚህ እነሱን እጃችን ብንሰጥ ምንም አንሆንም የሚል አመለካከት ስለነበራቸው ነው። በአንጻሩ ከጀብሃ ወይም ከሻዕቢያ ጋር ምርኮኛ የሚሆን የነበረ ግን እስከ መጨረሻ ይዋጋ ነበር። ምክንያቱም ይዘው ዝም ብለው ያስራሉ፣ ያለ ገደብ አስረው ብዙ የጉልበት ስራም ያሰሯቸዋል። በዛ
ሐሩር በዛ ምድረ በዳ ቀይ መስቀል ምናምን አይሲአርሲ እየመጡ ነበር የሚያስፈቷቸው። ስለዚህ ያንን እያነጻጸረ ሰራዊቱ የኢትዮጵያ ሰራዊት ይህንን ነገር በቲፒኤልኤፍ ወይም በህወሓት ያለው የምርኮኛ አያያዝ ያደንቅ ነበር። አስታውሳለሁ 2 ጊዜ 3 ጊዜም እጃቸው የሰጡ የተማረኩ ወታደሮችም ነበሩ። ተለቀው እንደገና ሰራዊት ሆነው ይመጣሉ፣ ይያዛሉ፣ እንደገና ይሄዳሉ። እንደገና 2 ጊዜ 3 ጊዜ አጋጥሞኛል። ኋላ ግን እነዚህ ሰዎች ይሄ የመሪነቱን ስልጣን ሙሉ በሙሉ እየተቆጣጠሩ ሲሄዱ ግን ጭካኔው እየበረታ ነው የመጣው እና ብዙ የጭካኔ ታሪኮች ነገሩ በየማረሚያ ቤቱም እንደዛ ድርጊቶችን ሲያደርጉ ነው የኖሩት አለ። ስለዚህ ከባህሪያቸው የመነጨ እንትን ይመስለኛል እንጂ በእውነት ለመናገር ስለ ጦርነት አስከፊነት እና ችግር ከነሱ በላይ የሚያውቅ የለም። ከነ ስብሃት በላይ ከነ ስዩም በላይ ከነ አባይ በላይ የጦርነት አስከፊነት የሚያውቅ የለም። ምክንያቱም የጦርነቱ አመታት በሙሉ አይተውታል። ጓደኞቻቸው ሲወድቁ ሲሞቱ እያዩ ናቸው። ከሁሉ በላይ እነሱ ነበር ጦርነትን እንዳናይ እንዳንሰማ ድምጹም ማለት የነበረባቸው። እኛ እኮ ስንወጣ ጦርነት ማድረግ አቅቶን አይደለም፣ ግን ማንን ነው የምንገድለው በማን ነው የምንገደለው ብለን አስበን እርስ በርሳችን ነው የምንገዳደለው ብለን ነው የተውነው እንጂ እነሱን በጦርነት መውጋት ጠፍቶን አልነበረም። በዛ ልክ ግማሹን እንኳን ቢያስቡ ኖሮ ይሄ አሁን የተፈጠረው በትግራይ ህዝብ ላይ የተፈጠረው የጦርነት ስቃይ ባይደርስ ነበር እና ጎትተው የግድ ጦርነት ካላደረግን ብለው ለምነው ጦርነት ውስጥ ነው የከተቱን። አሁን በጣም ያሳዝናል። በጣም ከሳምንታት በፊት የቀድሞ አምባሳደር ስዩም መስፍን አንድ ያደረጉት ንግግር ነበረ። ቀጠናዊ ጦርነት ሊኖር እንደሚችል ከዛም እየሰፋ እንደሚሄድ በሶማሌ በኩል ማን እንደሚገባ አይታወቅም፣ በኤርትራ በኩል ምናምን ብለው ያስቀመጡት ፕላን ያደረጉትን ነገር ነው አሁን ወደ ተግባር የተገባው የሚመስለው አብዛኛው ነገር። ከዛም በኋላ ደግሞ ምንም ሀፍረት ሚዲያ ላይ በመምጣት አንዳንዶቹ ደግሞ መከላከያን ወግተነዋል ብሎ በይፋም እስከ መመስከር የደረሱ ባለስልጣናትን አይተናል። ከዛሬ በፊት ንጹሃንን በሽብርተኝነት ሲፈርጅ የነበረ መንግስት ሆኖ ሲመራ የነበረ አንድ ፓርቲ ዛሬ የሀገሩን መከላከያ ወግቶ ያንም ደግሞ ያለ ሀፍረት በሚዲያ ቀርቦ ደግሞ ወጋ ነው መከላከያን ኦፕሬሽን አካሄድንበት ብሎ መናገር ቀድሞ ዝግጅት እንደነበረ ያሳያል። አዎ በመጀመሪያ ደረጃ እነዚህ ሰዎች ከኢትዮጵያ ሕዝብ ጋር የተጣሉ እንደሆነ ያውቃሉ፣ ልባቸው ያውቃል። ግን ሲገቡ ጀምረው ኢትዮጵያ ላይ ስልጣን ለመቆየት ከተፈለገ በህዝብ አመኔታ የህዝብን ልብ ገዝቶ የህዝብን አመኔታ አግኝቶ ሳይሆን በጉልበት መግዛት እንዳለብን ብለው ቆርጠው ጀምረዋል። ለምን ብትለኝ የወሰዷቸው እርምጃዎች ለምሳሌ በኤርትራ ጉዳይ ላይ በባህር በር ጉዳይ ላይ ህዝቡን ሳያማክሩ ነው ውሳኔዎች የወሰኑ። ህዝቡን ሳያማክሩ ትልቅ ሰማይን የሚያክል ውሳኔ ሲወስኑ ያውቃሉ ከህዝብ ጋር እየተጣሉ መሆናቸው ውስጣቸው ያውቃል። ስለዚህ ያላቸው አማራጭ ምንድነው? በጉልበት መያዝ ነው። በጉልበት ለመያዝ ሌላው ጉልበተኛ የነበረው የሻዕቢያ ኃይል ነበረ በዛን ወቅት። ከሱ ጋር መወዳጀትና መፋቀር ዘን ህዝቡን ጨምድዶ መያዝ የሚል አቋም ይዘው ነው የተነሱት። ይሄ ግልጽ መታየት ያለበት ይመስለኛል። ታስታውስ እንደሆነ የዩኒቨርሲቲ ተማሪዎች በ91 ኖቬምበር ይመስለኛል እንደገቡ ማለት ነው 83 ሰላማዊ ሰልፍ አድርገው ነበር። በጥይት ነው የረፈረፏቸው። ወደ 40 የሚሆኑ
የዩኒቨርሲቲ ተማሪዎች ራሳቸውን በሏቸው ብለው አዘው እነመለስ ነበር ያስገደሏቸው። ለምንድን ነው? በቴረር በሽብር ለመግዛት ነው። ከዛን ጊዜ ጀምሮ በሽብር ነበር የሚገዙት። ተቃውሞ አንስቶ በሰላማዊ ሰልፍ ጥያቄ ለማቅረብ የተነሳ ሰላማዊ ህዝብ፣ ምንም ያልታጠቀ ህዝብ በጥይት ነበር የሚያረግፉት። በ79 ምርጫም 193 ሰዎች እዚህ መሀል አደባባይ አዲስ አበባ በጠራራ ፀሐይ ገድለዋል። ስለዚህ ይሄ እምነታቸው ይዘው ነው እየገፉ የመጡ እና ያነሳው የስዩም መስፍን አላማም ይህንን የሚያስተጋባ ነው። አካባቢውን በመሳሪያ ኃይል በሰራዊት ብዛት እንቆጣጠረዋለን፣ የትም እየገባን ትርምስ መፍጠር እንችላለን፣ ኢትዮጵያን ዲስቴብላይዝ እናደርጋለን ወይም አለመረጋጋት እንፈጥራለን ብለው በደንብ አስበውበት የገቡ ነው። ያሰቡበት መሆኑ የሚያሳይህ ሌላው ጭብጥ ለውጡ ከመጣ በኋላ ከለውጡ ያፈነገጡ ሌሎች በየክልሉ ያሉ ተጠቃሚዎች አብረው ሲጠቀሙ የነበሩ ተጠቃሚዎች ሰብስበው ወደ 35 ድርጅቶች የፌዴራሊስት ኃይሎች ጥምረት ብለው መስርተው ማኒፌስቶም ጽፈዋል። ማኒፌስቶ አለ ከኛ ጋር። ማኒፌስቶው ምንድነው የሚለው? ተመልሰን ወደ ስልጣን እንመጣለን ነው ባጭሩ። እንግዲህ ወደ ዝርዝር ሳልገባ፣ ስለዚህ ይሄ ለውጥ አሁን የመጣው ለውጥ አህዳዊ ለውጥ ነው። ጸረ ኢትዮጵያ ለውጥ ነው። ጥቅም የለውም፣ ዋጋ የለውም። የጥቂቶች ኢንተረስት የሚጠብቅ ነው። በስህተት የመጣ ለውጥ ነው እና እኛ ተመልሰን ስልጣን መያዝ አለብን ብለው እነዚህ 35 ድርጅቶች ይዘው በየክልሉ መንቀሳቀስ ጀምረዋል። ያስታጥቃሉ፣ ፋይናንስ ያደርጋሉ፣ ትሬኒንግ ስልጠና ይሰጣሉ። ስልጠናው መቀሌ ይሰጥ ነበር። እኔ የማውቀው እንኳን የነ ኦነግ ሸኔ የነ ጉጉሙ አፋር ስልጠናዎች ሌሎችም ሲሰለጥኑ ነበሩ። ጥቂቶች ከጋምቤላ ከቤንሻንጉልም ሲዳማም ሲሰለጥኑ ነበሩ እዛ። በጣም የሚያበክነኝ የሚያሳዝነኝ የትግራይ ህዝብ እዛ የሚበላው አጥቶ የሚጠጣው አጥቶ በሴፍቲ ኔትና በምግብ ለስራ እየተቆራመደ እያለ ሚሊዮኖች ለመሳሪያ ለትጥቅ ለትሬኒንግ እና ከየትም ከዛም ሰብስበው ደግሞ ለብልሹ አላማ ሲያጠፉ በጣም ይሰማኛል። ምን አረጋቸው ይሄ ህዝብ ነው የምለው? የትግራይ ህዝብ ምን በደላቸው? እስካሁን ተመችቷቸው ኑሯል። ቤተሰቦቻቸው ልጆቻቸው ተመችቷቸው ኑሯል። ይሄ አይበቃም እንዴ? ደግሞ እኛ ለምነናል፣ እባካችሁ ይብቃችሁ። ከእንግዲህ ወዲህ ህዝቡ በሚወስነው ተስማምተን ወደ ጦርነት ሳንገባ ወደ ሌላ ነገር ሳንገባ በሰላም ሽግግር እናድርግ ብለን ለምነናቸዋል። ህዝቡም ብዙ ህዝብም ለምኗቸዋል። በጭራሽ እኛ ከሃዲዎች ይሉናል፣ ባንዳዎች ይሉናል፣ ምናምን ይሉናል። ተራ ስድብ ይሳደባሉ። የሆነ ሆኖ ጎተው ጦርነት ውስጥ ከተውናል። አዚፍ ሌላው ጦርነት እንደማያውቅ ጦርነት እንደማይችል የሚገርምህ አንዳንዶቹ ካድሬዎቻቸው አሁን አንድ ቴሌቪዥን አለ አሜሪካን ሀገር በእነሱ ሚሊዮኖች ብር ያሰሩት ትግራይ ሚዲያ ሃውስ የሚባል የእሱ ኃላፊ ስዩም ነው ሶሎሞን የሚባል ጦርነት ባህላችን ነው ብሎ ሲደነፋም ሰምቼዋለሁ። ምን አይነት ጨቅላ አንጎል እንዳለው ይገርመኛል። አዚፍ ጦርነት ጥሩ እንደሆነ እሱ አሜሪካ ቁጭ ብሎ አይሞትም፣ አይገደለ፣ ልጁ መጥቶ አይዋጋም፣ ግን ለሱ ጦርነት ባህል ነው። እንደነዚህ የመሳሰሉ ካድሬዎች ነው የፈጠሩት እነዚህ ሰዎች እና በጣም ያሳዝናል።
የህዝቡ ሁኔታ እኛ ይሄን አውቀን ቀደም ብለን ጸረ ጦርነት መግለጫ ይፋ አድርገን ነበር ለህዝብ። እዚህም ተነቦ እዚህም ደርሶ ሊሆን ይችላል፣ ሌሎች ጋርም ደርሷል። ለምንድነው የጦርነት አስከፊነት ህዝቡ ነው የሚሸከመው? እናቶች ናቸው የሚሸከሙት፣ ህፃናት ናቸው የሚሸከሙት፣ አዛውንት ናቸው የሚሸከሙት። ይህን ስላወቅን ነው ጸረ ጦርነት መግለጫ ብለን ይፋ ያደረግ ነው። ግን አልሆነም። ጎትተው ወደ ጦርነት ከተቱን። አሁን ያው ምስኪኑ ህዝብ እየከፈለው ነው። ልጆቻቸው ግን ኦልሬዲ ወጥተዋል፣ ወደ ውጭ ወጥተው ሰላማዊ ኑሯቸው እየገፉ ናቸው። ሌላው በቅርብ የክልሉ ርዕሰ መስተዳድር ያደረጉት ንግግር በመጀመሪያ ሌሎቹ አካላት እያጠቃን ነው፣ እያሸነፍን ነው፣ ምንም የተፈጠረ ነገር የለም፣ የኃይል ሚዛኑ ራሱ 70% የሚሆነው የጦር መሳሪያ በእጃችን ስላለ ምንም ኢትዮጵያ ከኛ ጋር የምትፎካከር ሀገር አይደለችም ብሎ ራስን እንደ ሀገር የመቁጠር እንደ ክልል ሳይሆን እንደ ሀገር የመቁጠር ንግግሮች ሲደረጉ ይሰማል። በተቃራኒው ደግሞ የክልሉ ርዕሰ መስተዳድር ደግሞ ሚዲያ ላይ መጣው ብሔር ብሔረሰቦች አግዙን፣ ትግራይ ተወራለች፣ ከብሔር ብሔረሰቦች መጣችሁ እንትን ልታደርጉን ይገባል አሉና ምን ማለት ነው? ይሄ በብሔር ብሔረሰቦች መቀለድ አይሆንም ወይ? ማሾፍ አይሆንም ወይ? ከብሔር ብሔረሰቦች የተወጣጣው መከላከያ ሰራዊት ወግቶ ብሔር ብሔረሰቦችን ኑና አግዙ ማለት በሚልም ይገለጻል። አዎ የርዕሰ መስተዳድሩ ዶክተር ደብረጽዮን ማለትህ ነው ንግግር ሁሉ ያሳዝነኛል። ምስኪን ሰው ነው እሱ። ደብረጽዮን በቴክኒካል ስራዎቹ በሳይንሳዊ በሆኑ ስራዎቹ ጎበዝ ሰው ነው፣ አውቀዋለሁ። እኔ ገና ወጣት ታጋይ ያለም አውቀዋለሁ እና ጎበዝ ሰው ነው። ሬዲዮ ሁሉ ሲሰራ በደንብ ስለማውቀው። ሌላው ግን በፖለቲካውና በህዝባዊ ጉዳዮች ዙሪያ ግን እዚህ ግባ የሚባል እውቀትም ያለው አይመስለኝም። ግን በዛ በቴክኒካል እውቀቱ ሳቢያ ታዋቂነት ስላገኘ ሌላ ሰውም ስለሌላቸው መለስ ሲሄድ ሌላ ሰው አጡ ወዲህ ወዲያ ቢሉ። ስለዚህ ደብረጽዮን መሀከሉን ይይዝልናል፣ ወጣቱንም ሽማግሌውንም ያቀራርብልናል ብለው ያወጡት ሰው ነው እና ግን በዙሪያው የድሮዎቹ መሪዎች ከበባ ውስጥ ነው ያለው። የሚገርምህ እነዚህ እንትን ኦፊሻል ፖርቶፎሊዮ የላቸውም። ማታ ማታ ነው የሚሰበሰቡ በየትላልቅ ሆቴሎቹ። ኦፊሻል የሆነ ካቢኔ ደግሞ ቀን ቀን የሚሰበሰባለ እሱ የሚመራው። ግን ዋናው መሪው ግን እነዚህ ሌሊት ተደብቀው የሚሰበሰቡ ናቸው። እነሱ በካድሬዎቻቸው አድርገው የሚፈልጉትን ውሳኔ ለሱ ይሰጡታል። እሱ ደግሞ የእነሱን ተቀብሎ ማስተጋባት ብቻ ነው የሆነው። ስለዚህ አንዳንድ ጥያቄዎች አሁን እንዳነሳኸው ሲነሳበት ዝም ብሎ ይዘባርቃል። እኛ ኃይል አለን፣ ጉልበት አለን፣ ለማንም እንደፈጥጣለን ሲል ይቆይና በየክልሉ ያላችሁ የብሔር ብሔረሰቦች ወገኖቻችን እርዱን፣ ተባበሩን ደግሞ ይላል። ትንሽ ቆይቶ ደግሞ ሌላ እሱን የሚያፈርስ ደግሞ ይናገራል። አንዳንድ ጊዜም እንገነጠላለን ይላል። በተደጋጋሚ መገንጠል መብታችን ነው ይላል። ለምን ትገነጠላለህ? ከፈለክ ብቻ ተገንጠል ብለንም አንዳንድ ጊዜ መልስ እንሰጠው ነበር። ስለዚህ ለሚናገረው ሁሉ ጀስቲፋይ ለማድረግ ወይም ለማረጋገጫ ለመስጠት የማይችል ሰው ነበረ። በዚህ ምክንያት እየተጎተተ ራሱም ጦርነት ውስጥ ገባ። አሁን ሳየው አንዳንድ ጊዜ በቴሌቪዥን ያዋለው ከሰል መስለዋል። እንዲሁም የመጨረሻው የአሁኗ ከ3 ቀን ምናምን በፊት የተሰጠችው መግለጫ ከቀድሞ በተለየ መንገድ የፊታቸው ገጽታ ተቀይረዋል። መርበትበት፣ እንደዚህ መንቀጥቀጥ፣ መሳደብ፣ ይፋዊ የሆኑ መከላከያውን መዝለፍ፣ መስደብ እና አንዳንዶች
ወይ ተገደው ነው ከፊት ለፊታቸው መሳሪያ ያለ ይመስላል። ከዛ ደግሞ ይሄ የጣር ድምጽ ነው የሽንፈት የመጨረሻ የሞት የሽረት ቃል ነው ይሄ ነገር በሚልም ይገልጻሉ። አዎ ማነው ብርሃኑ የሚባል አንድ ጸሐፊ የህወሓት የቁልቁሎት ጉዞ የሚል አንድ መጽሐፍ የጻፈው ብታነብ ባህሪያቸውን በደንብ አድርጎ ነው ቁልጭ አድርጎ ያስቀመጠው። ያ መጽሐፍ ብዙ ሰው ቢያነበው የነዚህ ሰዎች ባህሪ እኔ ከምገልጸው በላይ ይገልጻል። ደግሞ አንዳንዱም የጥላቻ ገለጻ ይመስላቸዋል። ግን ይህንም ለሞተ ሰው ለበድን ሰው ጠልተህ ምንም የምታገኘው ጥቅም የለም፣ አትቀየመውም። ግን ማስወገድ ግን የግድ ነው። ምክንያቱም ካልተወገደ ወደፊት መራመድ አይቻልም። ደግሞ ራሳቸውም በእውነት ለመናገር በስብሰናል ብለው አንዴ አይደለም 3 4 ጊዜ ገምግመዋል ራሳቸውን። ጠላት ካለ እኛንን ጠላት የትግራይ ህዝብ ብለው ራሳቸው ያ ያሉት ነው የምንደግመው ያለው ነው እኛ። ስለዚህ ይሄ ተደራርቦበታል። ይሄ ሰውዬ በጣም ያሳዝነኛል። እኔ ተደራርቦበት አሁን ከሰል መስሏል። ሌሎች አላስፈላጊ ንግግሮች፣ ስድቦች፣ ውሸትም ይጨምሩበታል። መዋሸት ደግሞ ጥሩ አይደለም። ምክንያቱም ራስህን ነው የሚያጋልጥህ። ነገ አደባባይ ስትወጣ ኮንፍሮንት ትሆናለህ። ለውሸትህ ራስህ ነው የምታፍርበት። ስለዚህ የዶክተር ደብረጽዮን የወቅቱ ሁኔታ የአብዛኛዎቹ መሪዎች እነዚህ ጁንታዎቹ የነሱን ባህሪ ቁልጭ አድርጎ የሚያሳይ የሚያንጸባርቅ ሁኔታ ነው። ምናልባት የሐሰት መረጃዎች ሲሉ አንድ ነገር ትዝ ብሎኝ ነው። በቅርብ ቀን ተከዜ ኃይል ማመንጫን መንግስት ደብድቦታል አሉና ወደ 9.3 ቢሊዮን ኪዩቢክ ሜትር ውሃ ነው የያዘው። ያ ተመታ ማለት ትልቅ የሚያጥለቀለቀው እንትን ይኖራል። ከተወሰነ ቀን በኋላ ደግሞ ጠጋግነ ነው ወደ ስራ ገብቷልና ያንን ውሃ ከየት መልሰው እንዴት አድርገው ከተቱት ወደዛ ውስጥ ይላል ሰው። ስኳር ፋብሪካው ተመቷል። ኤርትራ እየወጋችን ነው ገብታ። ይሄ የሀገር መከላከያ ሰራዊት እነ ሩዋንዳን እነ ዳርፉርን እነ ሶማሊያ አልሸባብን ሄዶ በአፍሪካ የተለያዩ ገድሎችን የፈጸመ መከላከያ ሰራዊት እውነት ህዝቡ እንዳይጠቃ ህዝቡ እንዳይጎዳ ብሎ የሚከላከላቸው ወይ የሚጠብቃቸው ነገሮች ከመኖር ባሻገር እዛች ያለችን የአንዲት ክልል 20 ማይሞሉ ሰዎችን ማንበርከክ አቅቶት ነው ወይ ሌላ ኃይል ተደርቦ እየወጋን ነው የሚለው ነገር። አልሜዳ ጨርቃ ጨርቅ ፋብሪካ የመከላከያ የኤርትራን የመከላከያ ልብስ ያመረተ እንደነበረ መረጃዎች ይወጡ ነበርና እንዲህ አይነት የሐሰት ያልተመታ አውሮፕላን ተመታ ማለት በዚህ ልክ ነገ የነሱ ሽንፈት ከሳምንት ከሁለት ሳምንት በኋላ ሆኖ ህዝቡ በጋራ የሚኖርባትን ሀገር የበለጠ ታሪኩን የማበላሸት አይሆንም በሚል ይገለጻል። ልክ ነው። በእውነት የሌለው ሰው በውሸት ነው የሚኖረው። ሌላ እውነት ስላልተፈጠረባቸው እነዚህ ሰዎች ከእውነት ጋር የተጣሉ ስለሆኑ በውሸት መኖር የግድ ሆኖባቸዋል። ስለዚህ በአንዱ ሁለት ውሸት ብቻ ደግሞ አይወሰኑም። በየቀኑ እየዋሹ መኖር መሞከር አለባቸው። የማይገባቸው ነገር ምንድነው? ሲደራረብ ሲበዛ ውሸቱ እንደ ጎርፍ ይዟቸው እንደሚሄድ ነው። አሁን ህዝቡ